ብሩኬ ጀግና ሆነ። ሜኪንና ተከስተን እንዲሁም የትርሲትን ያስወገዳትን ሶስቱንም በአንድ ወጥመድ አስገብቶ በፖሊስ ቁጥጥር ስር አስያዛቸው። እንግዲህ ተከስተ ያንን ሰውዬ የትርሲትን ያስወገደውን አስወግዶ ከዚህ በኋላ ከሜኪ ጋር ለመስራት ተባበረ። ቀሪውን ነገር በሙሉ ሜኪና ተከስተ ከዚህ በኋላ ብሩኬን ሊያጠቁ ቃል ገቡ። በዚህ መሰረትም እንግዲህ ማህሌትን ደውይ ተባለችና ሰውየውን ቀጠሮ ያዘችለት። ከዛም ሽጉጡን ወልውሎ እንካ ተከስተ ቆፍጠን በል ጀግና ሁን፣ ምን ታደርጋለህ፣ ምን ያርበተብታል እያለ ሜኪ ለራሱ ጀግና ሆኖ ሰው አይገልም እንጂ ሽጉጥና ገንዘብ እየሰጠ ማስገደል ያውቅበታል። የዚህ ጊዜ እሱም ታደርገዋለህ አታደርገውም ሲለው አደርገዋለሁ በማለት ተከስተም ሽጉጡን ተቀበለ። ማህሌት ስትመጣ እሷ ከኛ ጋር ልትሄድ ነው እንዴ ብሎ ስጠይቀው አዎ ምን ችግር አለ እንዴ በጸራራ ፀሐይ እንዴት ሰው አስወግድ ትለኛለህ? ሁለተኛ ስህትህ እያየች ነው እንዴ ማስወግደው በማለት ፈራ ተባ ሲል ታደርገዋለህ አታደርገውም በማለት ያናግረዋል። አደርገዋለሁ ሲል አብረው ተያይዘው ልጁን ቀጠሮ ይዘው ይሄዳሉ። እንግዲህ ኢንስፔክተሩ ብሩኬን ነቃ ብለህ መጠበቅ አለብህ፣ እንዳያጠቃ ከእያንዳንዱን እርምጃ ከኋላው መከተል አለብህ፣ ከምንም መራቅ የለብህም በማለት ስላስጠነቀቀው እሱም ብሩኬ እየተጠነቀቀ በየሚሄዱበት እየተከተለ ነበርና በቅርብ ርቀት ሲያቸው ወዲያውኑ ፖሊስ ጠርቶ ሶስቱንም ያስይዛቸዋል። ከዛ በፊት ጉዳዩን እንግዲህ ኢንስፔክተሩ ጠንካራና ጀግና ጎበዝ ስለሆነ አለቅለትና በገንዘብ አልገዛለት ስላለው ብሩኬ ማለት ሜኪ ኮማንደሩን እንግዲህ በገንዘብ ገዝቶታል ማለት ነው። ኮማንደሩንም እንግዲህ ቀጥሮ አምጥቶ ከተከስተ ፊት ነበር ገንዘብ ሊሰጠው የነበረው። ይህ ደግሞ ማን ነው? ዘገየህብን እኮ አለው ተከስተ። አንተ ደግሞ ማነህ አለው። አትፍራ፣ ይህ የኔ ጓደኛ ነው አለው። አይ ቢሆንም እኔ በሰው መካከል አብረህ ሰው ይዘህና ብዬ አላልኩህም አለ ኮማንደሩ። እሺ ተከስተ ለተወሰነ ሰዓት ወደዛ ሄድልን አለውና ዘወር ሲል ገንዘቡን ተቀባበሉ። ምንድን ነው ገንዘቡ የሚቀባበሉበት? ኢንስፔክተሩን አንስቶ በኢንስፔክተሩ ቦታ ሌላ ጉቦ የሚበላ ኢንስፔክተር እንዲቀመጥና ጉዳዩን ከኢንስፔክተሩ ተነስቶ ወደ ሌላ ሆኖ ለዛኛው ኢንስፔክተር ሌላ ጉዳይ እንዲሰጠው ማድረግ ነበረ። ምክንያቱም ይህኛው ጠንቅቆ ብሩኬ ንጹህ እንደሆነና የተገደለውን ሰውዬም ገዳዩን ስለሚያውቅ በፍጹም ሊያስፈናፍነው ስላልቻለ ነበር። በዚህም የተነሳ ኢንስፔክተሩን ጠርቶ ኮማንደሩ ከስራ ተነስተሃል ሲለው እንዴት ታነሳኛለህ? ሌላ ስራ ሊሰጥህ ነው፣ ጠንከር ያለ ስራ፣ ብቻ የትርሲትን ጉዳይ ልታነሱት እንዳይሆን ከኔ በማለት ኢንስፔክተሩ ሲጠይቀው አንተ ስራ የተባልከውን መስራት ነው፣ ይህ የእነሷን ጉዳይ ተው፣ ከጫፍ ደርሷል። ስለዚህ ሌላ ጠንከር ያለውን እንድትይዝ ፈልጋለሁ፣ እሱን ደግሞ ሌላ እንዲይዘው ፈልጋለሁ በማለት ሲለው እባክህ አታንሳኝ ከዚህ ጉዳይ ላይ በማለት ቢማጸነውም በፍጹም ትሰማለህ፣ የበላይ ትዕዛዝ ነው ስማ በማለት ሲያስገድደው ብቻ ቅር እያለውም ቢሆን ወዶ በግዱ ያ ኢንስፔክተር ከዛ ቦታ ላይ ይነሳል። ሆኖም ግን ብሩኬን ጠራውና ፎቶግራፉ ምረጥ፣ እነዚህ ውስጥ ማንን ነው ስጠኝ እስኪ፣ ባለፈው ካየኋቸው ፎቶ እንዳዲስ ድጋሚ ላይ ብለው ብሩኬ ወደ ኢንስፔክተሩ ሲሄድ ፎቶቸውን ሲሰጠው ሰውየውን አወቀውና አወጣለት። ከዛም በኋላ ስማ ብሩኬ እኔ እናንተን ኬዝ እንዳልይዝ ተነስቻለሁ። ለምን? እኔ አላቅም። ኮማንደሩ የእናንተን ኬዝ እንዳልከታተል ስላስገደደኝ ይቅርታ አድርግልኝ። ከዚህ በኋላ እኔ የእናንተን ጉዳይ ግን እውነት እልሃለሁ ራስህን ተጠንቀቅ በማለት እያስጠነቅቀዋል። ከዛም እሱም እሺ ብሎ ጉዳዩን ወደ ኮማንደሩ ሲደርስ ሲወረውርለት እንግዲህ ያንን ፎቶግራፍ በቴሌግራም ላይ እሱ ደግሞ ከተከስተ ጋር እየጠጣ ነበርና ሜኪ አንድ ሜሴጅ ልኬልሃለሁ እስኪ ቴሌግራም ላይ ተመልከት ብሎ ሲለው ቴሌግራሙ ላይ ሲገባ የገዳውን ፎቶግራፍ ትክክለኛውን ብሩኬ እንዳወቀበት ወይኔ ጉድ ሆነ አለ። እንደ ወይኔ አሁን አወቀብን በማለት ተናደደ። ከዛም አንድ ጉዳይ አድርግልኝ እያለ ይናዘዘዋል። ምንድን ነው አለው። እንዲነሳ አይደለም አስነሳውልህ አለው። በኢንስፔክተር ቦታ የሚተካው ሰውዬ
የግድ አንተ የምታውቀው እንደፈለክ የምታንቀሳቅሰው መሆን አለበት አለው። እሱ ችግር የለውም አለው፣ በእኔ ጣለው አለው። ስለዚህ ያንን ወንጀለኛ ሰውዬ ደግሞ በቅርቡ እንዲያስወግዱልኝ አድርግ፣ ለዛ ደግሞ እኮ ገንዘብ ያስፈልግሃል በማለት ይነግረዋል። በገንዘብ በኩል አትስማ፣ ምንም ችግር የለብኝም፣ የፈለግከውን ያክል እሰጥሃለሁ ስለው እሺ በቃ ከጨረስክ እንሰነባበት ብለው ሰላምታቸውን ተለዋውጠው ኮማንደሩና ብሩኬ ሲሄዱ ብሩኬ ጮቤ ረገጠ፣ ተሳካልኝ፣ ብሩኬ ላሸንፈው ነው ብሎ በጣም ተደሰተ። ብሩኬን በጣም አዘነ። ከዛም ከማህሌ ከዚች ከልዕልት ጋር ሄኖ ሲነጋገር አሁን እኮ ንብረትህ ሀብትህ ያለው በሜኪ እስር ነው። ስለዚህ አንተ ንብረትህን ለማስመለስ አንተ መጀመሪያ ራስህን ማንነትህን ተጠንቀቅና አስመስል ትለዋለች። እሺ የዛሬ 15 ቀን የመጀመሪያ ችሎት ትቀመጣለህ፣ ደስ ይላል አላት። ጥሩ አደረግሻል። ምን ነው ደስ አላለህም እንዴ አለችው ልዕልቴ። ደስ ብሎኛል አላት። ግን ቅር ያለኝ ነገር አለ አለ። ምንድን ነው ቅር ያለህ በማለት ተጠይቀዋል። ልዕልት እኔ ይሄ ነገር የሚሳካልኝ አይመስለኝም አለ ብሩኬ። እኔ ሚኪያስ ስለኔ ብዙ ነገር እየጣረ ነው። እሱስ ልክ ነህ፣ ግን ሜኪ ምንም ምስክር፣ አንተ ምስክሮችን ፈልግ፣ እኔ በጣም እያስፈራኝ ነው አላት። እውነትህን ነው፣ በአሁኑ ሰዓት ሜኪ መፍራት አለብህ አለችው ልዕልት። ለእኔ ሳይሆን ለልጆቼ ነው የምፈራው አሉ። ካልሆነ ግን ትርሲትን የገደለው እሱ መሆኑ ካወቅኩኝ ሴት ጣርጌ በገዛ እጄ ነው የምገለው ሲላት፣ በፍጹም ይህን ነገር እንዳታደርግ እኔ ነግሬሃለሁ በማለት ታስጠነቅቀዋለች። ከዛም እንደውም ይህን ካደረግ ብሩኬ ሜኪ ልጅህን ሄቨንን ሊደፍርብህ ይችላል። የኔን ነገር ተከተለኝ፣ እኔ የተደፈርኩት በእንጀራ አባቴ ነው። ስለዚህ ላስታውስ፣ አንድ ክፉ ነገር ለመስራት አታስብ ስትል ትመክረዋለች። ሰላም ወደ ቻናል የተከታታዩ ሰላማችሁ በያለ ያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። አስተማሪውና ተወዳጁን ካያን ቀጣይ ፓርት ይዘን መተንላችኋል። እንግዲህ በዚህ ፓርት ሜኪ ብሩኬን አሸንፌ በገንዘብ ኃይል እኔው ራሴ ተቆጣጥሬ ኢንስፔክተሩን በገንዘብ ገዝቼ ኮማንደሩን በገንዘብ ገዝቼ ኢንስፔክተሩን አስነስቼ እኔ አሸንፋለሁ እያለ ሲጥር በፍጹም ሳይሳካለት መቅረቱ ነው። እንግዲህ ልዕልት ብሩኬን እየመከረችው ትገኛል። አንቺ ለምንድን ነው ለእነሱ እየወገንሽ ነው እንዴ በማለት ያፈጥባታል። አይደለም ሜኪ ሰው አንተ የሚፈጠረውን ነገር ማስተዋል አለብህ። እኔ በእጄ በራሴ ፍርድ እፈርዳለሁ እያልክ አትወስን አለችው። እኔ ነገሮችን እያስተካከልክ በትክክል መምራት አለብህ፣ ለልጆችህ ማሰብ አለብህ፣ ለልጆችህ መኖር አለብህ እያለች ትመክረዋለች። እሺ ከዛ በኋላ እኔ የማደርገውን አውቃለሁኛል። በቃ እኔ አሁን አንተን የማንነትን ጥያቄ መጀመሪያ መመለስ አለብህ። አሁን እኮ ማንነትህ ንብረቱን እኮ ልጆቹ እንደፈለገ አድርጎ ጥሎ እኮ ንብረቱ የኔ ነው ማለት እኮ ይችላል እንዴ? አሁን ሄቨንን ሚኪያስ ይደፍራታል እያልክሽ ነው የምታስፈራሪኝ አላት። አዎ አንተ አንድ ነገር ካደረግከው ሄቨን የማትጎዳበት መንገድ የለም እባክህ፣ ስለዚህ ተከለላ መሆን አለብን። እንደሱም አይሆንም አለ። ያንን አደረገ ማለትማ የዛን ጊዜ እኔ ገለዋለዋል። እዚህ ሁሉ ነገር ከመግባት በህግና በትዕግስት መጠበቅ አይሻልም አለችው። ወይኔ ብሩክ ለዚህ ውሻ መጫወቻ ልሁን እንዴ በማለት ንዴቱን በጣም ያበስራል። በጣም ይናደደ። ሁሉን ነገር በጸባይ ነው ማድረግ ያለብህ፣ ተረጋጋ፣ የሴት ልጅ እናት ነህ እያለች ትነግረዋለች። እንግዲህ ማህሌት አባቷን እያጎረሰችው ነበር እና አባቷም እንዴት ብረት መታይትኛለች፣ ብረት ከዛስ ምሽትስ የታምሽተች ነው በማለት ቢጠይቃትም ከጓደኛዬ ጋር የተመታሁትን ለማቀዝቀዝ ብዬ በበረዶ እያሸሁ ነበር በማለት አባቷ አልተዋጠልኝም በማለት አባትየውም እየመለሱ ነበር። ሜኪና ኮማንደሩ ተገናኝተው እንግዲህ አይዞ አደራህን ሁሉን ነገር አተናቀልኝ እያለው ነበረ። አሁንም በተደጋጋሚ እባክሽ ግራ አጋባኝ እኮ ምንድን ነው አልተጨረሰልኝም እንዴ እያለ ወደ ኮማንደሩ ሲደውለት፣ ኮማንደሩ ደግሞ ተረጋጋ እንጂ ሁሉ ነገር ቀስ በቀስ ይሆናል፣ አይዞ። ከዛም በፍርድ ቤት ቀርበው እያንዳንዳቸው ለየብቻቸው ቃለመጠየቅ ሲደረጉ አንተ ከዚህ በፊት መጀመሪያ ብሩኬ ላይ እያለች ፍቅር ነበረህ እንዴ በማለት ስለ ትርሲት ሲጠየቅ በፍጹም ከእሱ ጋር ጓደኛ ሆና ሳለ ትዳር ይዘው ሳለ እኔ ጋር ምንም አይነት ፍቅር አልነበራትም ብሎ ካድ። ግን እሱ ይጠረጥረኛል፣ ለዛ ነው አሁን ሜኪ ብሩኬ የማይወደኝ በማለት ይናገራል። ብሩኬ ደግሞ በፍጹም እኔ አሁን የሆነ ነገር ትዝ እያለኝ ነው፣ ትርሲትን ከኔ ጋር ያለች ነው የሚያፈቅራት ማለት ተጠራጥሬ ያለው በማለት ቃሉን ይሰጣል።
በዚህን ጊዜ እሺ የዛን ቀን ሲገለው እኮ አለው ማለት ነው ኢንስፔክተሩ ለኮማንደሩ የሚያሳይ ፎረንሲ ምርመራ አለ ሲለው ኮማንደሩ ምርመራውን ለማስጠፋት ስለፈለገ እሱን የኛ ስራ ነው በፍጹም እሱ ይሆን ብሎ ነው ብሩኬ የሚያደርገው እባክህ ትኩረትን ወደ ብሩክ አድርግ ትክክለኛው ሜኪ ነው እያለ ለሜኪ መከራከር ኮማንደሩ ጀመረ ምክንያቱም ገንዘብ ስለወሰደ ጉቦ ስለበላ እንዴት እንደሱ ትላለህ አለው ኢንስፔክተሩ ትክክለኛነቱ እኮ እንዲህ አይደለም አሁን እኮ እየተናገርክ ያለው ትክክል አይደለም በማለት ቢነግረውም እኔ ነገርኩህ እኮ አንተ ለምንድን ነው አንተ ሙሉ ለሙሉ አእምሮህን ተቆጣጥሯል ማን የተቆጣጠረኝ ብሩኬ ተቆጣጥሯል ሁሉ ነገር ለብሩኬ ነው እያልክ ያለው ሲለው አይ እኔ ለብሩኬ ብዬ አይደለም እውነታውን ነው የስራችን ጸባይ ነው የሚያሳየን የስራችን ጸባይ ግን ሜኪ ስለሆነ ነው ወንጀለኛው እያለ ይከራከራል ኮማንደር አስፈላጊውን ጥንቃቄን ያደርጋል አለ እያንዳንዱን ከሜኪ ያለውን እርምጃህን ትተህ ወደ ብሩክ ማድረግ አለብህ አሉ ትኩረትህን በሙሉ ወደ ብሩክ አድርግ አለቀ ሲል ምንድን አለው እንዴ እኔ ወንጀለኛውን ደግሞ አለው የተፈረደበትን ሰው ወንጀለኛው በደንብ አሸማቀው ማንንም አሸማቀቀው አሉ እንዴ ብቻ ተጠርጣሪው ማሸማቀቅ አለብህ አለ ብሩኬን ነው ማሸማቀቀው አለው ብሩኬን አሸማቀው አላሸማቀው እንዴ ለምንድን ኮማንደር እኔ አልገባኝም ምን እያሰብክ ነው ይለዋል ሜኪ አለው ጥያቄ ትርሲትን ያገባኸው እሱን አስወግደህ ነው አይደለም አሉ አዎ አለ እሱ ሞተን እንጂ እኔ አላስወገድኩትም ሲል ካደም እንዴ ከዛ በኋላስ ምን አደረግ ሁለታችሁ የፍቅር ግንኙነት አልነበራችሁ እንዴ ምን እያልክ ነው እየጠየኩህን ብቻ መልስ ነበራችሁ ወይንስ አልነበራችሁም ብሎ ሜኪን ያፋጠጠዋል አልነበረን እንዴ እሱ ግን ይጠረጥረናል አለ ለምንድን ነው የሚጠረጥራችሁ ምክንያቱም በህይወት ከተመለስኩ በኋላ ሚኪያስ ፍቅረኛው እንደሆነ ሰምቻለሁ እንዲያገባት እንዲያስቀማት ሰማው ማን ነገረህ ላንተ ሲባል ብሩኬ ቾምቤ የሚባል ጓደኛ አለኝ ቾምቤ ነው የነገረኝ ከዛ በኋላ ግን አዎ እየጠረጠርኳቸው ነው በማለት ለኢንስፔክተሩ ብሩኬም ቃሉን ይሰጣል ከዛም ልክ ነህ በዚህ አይነት ሜኪ እውነታውን ልታወጣ አትችልም ለዚህ ነው ጠልተህ ብሩኬን ለማስወገድ የጣልከው አለው እኔ አልጠላሁትም ብሩኬን አሁንም ቢሆን እወደዋለሁ አይ ብሩኬ ከመጣ በኋላ ጸባይ ተቀይሮ ከትርሲትም ጋር እንደምትቀጨቃጨቅ ሰምቻለሁ አለው በእርግጥ እኔ አልዋሽም በትርሲት ጉዳይ የፈለገ ቢመጣው አለው እኮ ታዲያ ፈርቻለሁ በትርሲት ጉዳይ እና አለው ፍራቻህ ምን አስቀረ ትርሲት ለኔ ያላትን ፍቅር ለኔ ያላትን ነገር ሳይ ፍራቻዬን ተውኩት ትርሲት ጋር በዚህ ጉዳይ አውርታችሁ ነበረ ሲል ጠየቀው እኔና ትርሲት ምንም ነገር ሁሉን ነገር ተገላልጸን ነው የምናወራው የምንደባበቀው ነገር የላትም ስም እሱ በመምጣቱ አልፈራህም አለው አልፈራሁም አለው ለምን አልፈራህም አለው ምክንያቱም እንዴ ንብረቱን ልናካፍለው ሲወሰን ግን እሱና እሱ ተመካክረው ነው ወይ የወሰኑልህ ብለው ተመካክረው ቢሆኑማ ለየብቻችን አይነግሩንም ነበር የተነጋገርነው ለብቻችን ነው የነገሩን ስለዚህ እንዳልተማከሩ ነው አመሰግናለሁ ሁለቱንም እንግዲህ ባንድ አቅርቦ ኢንስፔክተሩ ካጣራ በኋላ ጉዳዩን እንደሚይዘው በዚህ ባገኘሁት መረጃ መሰረት ማንንም አቶ ሚኪያስ ተጠርጣሪ ነው ሲል ለኮማንደሩ ይነግረዋል እንዴ አንተ ለምንድን ነው ሚኪያስን ብቻ የጠረጠርከው ሲል አፋጠጠው ኮማንደሩ አይ ሁሉን ነገር እኔ ግን ይመስለኛል ሚኪያስ ንጹህ ነው ብሩኬ ነው ተጠርጣሪ አለ ኮማንደሩ ምክንያቱም ኬሚያስ ቀድሞ ንብረቱን እኮ ለማካፈል ፈቃደኛ ሆኗል ለምን ሚኪያስ ሚስቱን አግብቶበት ስለነበረ ቀንቶ ትርሲትን ስለያዘበት ነው ብሩክ ቃሉ ሲሰጥ እኮ እንደዚህ አላለም አለው የፍሪኩዌንሲ ምርመራችን የሚያመለክተው ብሩኬን ነው አይ ብሩኬ ሆን ብሎ እኮ አቅጣጫውን እያስቀየረ ሊሆን ይችላል መገንዘብ አለብህ ሲጀመር እሱን ምንም ነገር መከሰስ የለበትም እያለ አሁንም ቢሆን እሱ በከፈተልህ ቦይ አብረህ አትንጎድ አለው ከዚህ በላይ ምን አለ አሁን እኮ ብሩኬ ባለ መንገድ እንደ ቦይ እየፈሰስክ ነው አለና ኢንስፔክተሩን ለማሸማቀቅ ብዙ ነገር ሞከረ ኮማንደሩ ለምን ምክንያቱም ገንዘብ በልቷል ገንዘብ ወስዷል ለማንኛውም መፍቻ ቁልፍ ያለው ከብሩኬ ላይ ስለዚህ በቅርብ ደግሞ ሁሉን ነገር እንደርስበታለን አለው ብሩክ ገዳውን አውቆታል ስለዚህ እሱም ባገኘነው ሰዓት ተከታትለን እንይዘዋለን በደንብ
የተሳሳተ ሰው እንዳይጠቁምህና ሌላ ችግር እንዳታመጣ ተጠንቀቃል። አይ ችግር የለም፣ እሱን አስፈላጊ ጥንቃቄ እናደርጋለን። ለማንኛውም ትኩረትህን ከሚኪያስ ቀንሰህ ወደ ብሩክ አድርግ አለው። እንደሱ መሆን የለበትም አለ ኢንስፔክተሩ። መሆን አለበት። ብሩክ ላይ ትኩረትን አድርግ፣ አለቀ፣ የኔ ትዕዛዝ ነው አለ። እንዴት እንደዚህ ትለኛለህ? ሌላ ወንጀለኛ ነው ብሎ በፍርድ ቤት የተወነጀለበት ወንጀለኛ ነው ብሎ ማሸማቀቅ ክልክል ነው። ማንን ያሸማቀቁታል? ማንነቱ ምን ያደርግላል? ብቻ ተጠርጣሪዎች እንዳታሸማቀቃቸው ጨርሻለሁ አለ ኮማንደሩ። እሺ ብሎ ወጣ። ስለዚህ ኮማንደሩ ገንዘብ ስለወሰደ አሁንም ቢሆን ለብሩኬ ሳይሆን ለሜኪ እያለ ሲከራከር ፈጣሪሳ በአንድ ላይ መንገድ እየሄዱ ያሉ ከተከስተ ጋራ እጅ ከፍንጅ ተይዘዋል። በጣም ደስ ይላል። እንግዲህ ቻናሉን ሰብስክራይብ እያደረጉ ይጠብቁን።